ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ይህ በእውነት ቃል አገልግሎት እየተዘጋጀ የሚቀርበው ሳምንታዊ የመጽሐፍ ዳሰሳ ፕሮግራማችን ነው። ዛሬም እንደተለመደው አንድ የመጽሐፍ ቅዱስ ርዕስን ይዘን መጥተናል። ባለፉት ወራትም ባለፉት ሳምንታትም በመጽሐፍ ቅዱስን ውስጥ ያሉትን ርዕሶችና በእውነት ቃል አገልግሎት እየተጻፉና እየተረጎሙ ያሉ መጽሐፍቶችን ወደ እናንተ ማድረሳችን ይታወቃል። ዛሬ ደግሞ የመጽሐፍ ቅዱስ ዋና ትኩረት የሚያደርግበትን የጋብቻን ርዕስ ነው ይዘን እየመጣ ነው። ይሄ በሁሉም ቤት፣ በሁሉም ሰው፣ በሁሉም በወጣቱም በአዛውንቱም በየትኛውም የሚታወቅ ርዕስ ነው። ላገቡም ላላገቡም የሚሆን ሐሳብ ነው ብለን ወደ ልባችን እግዚአብሔር ሲያመጣው እኛ ደግሞ ወደ እናንተ ወደ ተመልካቾች ይዘን ቀርበናል። እናንተም እንድትከታተሉን በእግዚአብሔር ፍቅር እንጠይቃለን። አብሮ የሚያቀርበው ወንድም ባለትዳር የሁለት ልጆች አባት ነው። በየቤታችሁ ናችሁ የምትመለከቱትም በያገባችሁም ያላገባችሁም ልትሆኑ ትችላላችሁ። ለሁላችንም ሊጠቅም ስለሚችል ስለዚህ ወደ መጀመሪያው ጥያቄ በዚህ ሐሳብ ነው የሚገባው። ከመጀመሪያው ጥያቄ ስነሳ ጋብቻ ክቡር ነው፣ መኝታውም ንጹህ ነው አይደለም የሚለው መጽሐፍ ቅዱስ ክቡር ነው ይላልና ስለ ጋብቻ መጽሐፍ ቅዱስ ምን ያስተምራል? እንዴት መከበር አለበት? ክቡር ነው ማለትስ ምን ማለት ነው? በመጽሐፍ ቅዱስ ስንነሳ ጋብቻን ብዙ አማካሪዎች፣ ብዙ ተንታኞች፣ ብዙ ጸሐፊያን ሊጽፉበት ሊያማክሩበት ይችላሉ። ነገር ግን የእግዚአብሔር ቃል ስለ ጋብቻ ምን ይላል? ስለ ትዳር ምን ይላል? ሚለውን ብንነሳ ደስ ይለኛል። እንቀጥል። ክብር ለጌታ ይሁን። ያው ይሄ ርዕስ ስናነሳው መጽሐፍ ቅዱስ በጣም ትኩረት የሰጠው ርዕስ ነው። ደግሞም ለጤናማ ቤተክርስቲያን ጉባኤ ህይወት ጤናማ ትዳር ያስፈልጋልና ለዛ ይሄንን ርዕስ ማንሳታችን እንደ መልካምና ደግሞም ይሄንንም በመወያየታችን እግዚአብሔርን አመሰግናለሁ። ከቃሉ ምንድነው ያለው የሚለውን እንዲሁ ስንነጋገር በይበልጥ እንዳልከው ምንድነው የተሰጠው፣ ክብሩ ምን ያህል ነው የሚለው ያው ጋብቻ ሁሌም በሁለት ተመጣጣኝ እድሜ ላይ ያሉ ተቃራኒ ጾታ መካከል የሚፈጠር ዘለቄታነት ያለው ጥምረትና ኑሮ ነው ተብሎ ነው ዲፋይን የሚደረገው። ክርስቲያናዊ ጋብቻ ደግሞ ሲሆን በመጽሐፍ ቅዱስ መርሆ የሚመራ የነዚህ ቀደም እንዳልኩት የሁለት ተመጣጣኝ እድሜ ላይ ያሉ ደግሞም ተቃራኒ ጾታ ደግሞም በመፈቃቀድ ለዘላቂታ ኑሮ ግን መጽሐፍ ቅዱስን መርሆ አድርገው የሚኖሩት ኑሮ ነው። ያው ከዛ በተረፈ ከባህል ከምን ብዙ ማብራሪያ ሊሰጠው ይችላል። ብዙም ደግሞ ስለ ትዳር ያለውን ከፍታ ሊነገር ይችላል። አንዳንድ ቦታ በጣም ትዳርን ትንሽ ነገር አድርገው ይቆጥሩ አሉ። አንዳንድ ቦታ ደግሞ በጣም ከፍ ያለ ነገር ይሰጡታል። ምንም እንዳለ ስትመለከቱ አሁን ይሄ ሰይጣን ምን ያህል እየደፈረን እንደሆነ የምንመለከተው በዚህ ዓለም ላይ ይሄ የተመሳሳይ ጾታዎች በጣም የርኩሰት ጫፍ ናቸው። ጾታ መቀየር የሚባሉ ነገሮች አሉ። ከዛ አልፎ ደግሞ በጣም ትንሹ ላይ ካላተኮርም እነዚህ በጣም ትልልቆቹ እነዚህ መጥፊያ ናቸው። ትንሹ ግን ለአንድ ጋብቻ የሚሰጠው ትኩረት በጣም ከፍ ያለ ነው። መጽሐፍ ቅዱስ በሰጠው ልክ መሰጠት አለበት። ሌላው ለጋብቻ አይደለም፣ እጮኝነት ላይ ወጣቶች ላይ የሚሰራው ነገር ነው ጤነኛ ጋብቻ የሚያመጣው ማለት ነውና መጽሐፍ ቅዱስ እንደው ምን ያህል በዚህ ጉዳይ ላይ ለጋብቻ ያለውን ከፍታ እንዴት ገልጾታል የሚለው ስንመለከት እንደው ፍጥረት ላይ ካየን እኔ በጣም የሚገርመኝ ነው። እግዚአብሔር በዚህ ጉዳይ ላይ ጠለቅ ብለን እንድናስብ ይፈልጋል። ፍጥረት ሲፈጠር ካየን ለምድር እጽዋት የተሰጠው ቦታ በጣም ትንሽ ነው። ለአዋፋት የተሰጠው ለባህር ውስጥ ላሉት የተሰጠው ስፔስ ትንሽ ነው። ራሱም ዘፍጥረት ምዕራፍ 1 ፍጥረትን የሚተርከው ቦታ ላይ እንዲሁም ደግሞ ለሰማያት ፍጥረታት ለከዋክብት፣ ለፀሐይ፣ ለብርሃናት የተሰጠውን እናያለን። ጋብቻ ላይ በተመለከተ ግን በጣም በሚገርም ሁኔታ ሰፊ ስፔስ ተሰጥቶታል።
ይሄ የተሰጠው ዝም ብሎ አይደለም። እግዚአብሔር በዚህ ጉዳይ ላይ የበለጠ ትኩረት ማድረግ ስለፈለገ ነው። ምክንያቱም በመጽሐፍ ቅዱስ አንዲት ቃል ዝም ብላ አትጨመርም። አንዲት ቃል አሁን ካየን ልክ ዘፍጥረት 26 ጀምሮ እስከ 28 ነው ስለ ሰው መፈጠር ከተናገረ በኋላ ስለ ጋብቻ ይናገራል። ይሄ ብቻ አይደለም፣ ሪቫይዝ የተደረገው ምዕራፍ 2 ላይ ራሱ ስትመለከት በጣም ሰፊ ነው። ከቁጥር 18 ጀምሮ ምዕራፍ 2 እስከ መጨረሻው ድረስ ስለ ጋብቻ ጥልቅ የሆነ ትንታኔ ነው የሚሰጠው እና እግዚአብሔር በዚህ ልክ ለጋብቻ ሰፊ ስፍራ ለምንድን ነው የሰጠው የሚለው ስንመለከት እግዚአብሔር በጋብቻ ውስጥ አንዳች ማስቀመጥ የሚፈልገው ክብር አለ። እግዚአብሔር ትኩረት እንደሰጠው ክብር እንደሰጠው እኛም በዛው ልክ ለዛ ጉዳይ ክብር እንድንሰጠው ደግሞ በጥልቀት እንድናየው እግዚአብሔር ስለፈለገ ነው። በጥልቀት እንድናየው እዛን አንድ ነገር እግዚአብሔር ተንትኖ ሲያስቀምጠው ለምሳሌ ኢየሱስ እውነት እላችኋለሁ ሲልና አንድ ነገር እውነት እላችኋለሁ ሲል በጣም አጽንኦት የተሰጠው ነገር እንደሆነ እናስባለን። ልክ በዚህ በቅዱሱ ቃል ሰፊ ገለጻ የተሰጠው ነገር በጣም ትኩረት ያለው ነገር ሆኖ መመልከት እንችላለን። ሌላው እዛው ዘፍጥረት ምዕራፍ 2 ቁጥር 18 ላይ መለኮት ወይንም ደግሞ እንደው እግዚአብሔር አብ ወልድ መንፈስ ቅዱስ ከመከሩበት በጣም ትንሽ ፖይንቶች አንዱ ጋብቻ ነው። ለምሳሌ ሰውን ሲፈጥር እግዚአብሔር ሰውን በመልካችን እንፍጠር አለ አይደለ? እንፍጠር ብሎ ይሄ በሰማይ ስለ ሰው መፈጠር የመለኮት ውሳኔ የመለኮት ምክር እናያለን። ልክ ጋብቻም እንደዛው ነው። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። በጣም ትንሽ የመለኮት ምክር ከሚያሳዩን ጥቅሶች መካከል አንዱ እግዚአብሔር ስለ ጋብቻ የተናገረው ነው። ይሄም ለጋብቻ እግዚአብሔር የሰጠው በጣም ሰፊ የሆነና ወይንም ደግሞ በጣም ጥልቅ የሆነ ነገር እንዳለው እንመለከታለን። አንድ ወጣት ወደ ጋብቻ ሲገባ አንድ ማሰብ ያለበት መለኮት የመከረበትን ምክር ነው የሚያሳካው። ስለዚህ ይሄ በጣም ትኩረት ሊሰጠው የሚገባ ነው። ሌላው የጋብቻ ጉዳይ እግዚአብሔር ለመጀመሪያ የክርስቶስን ቤተክርስቲያን የገለጠበት እንግዲህ የክርስቶስ ቤተክርስቲያን በምሳሌነት በብዙ መንገድ ተገልጣለች አይደለ? በነ አብርሃም ቤተሰብ፣ በነ ይስሐቅ፣ በነ ዳዊት በብዙ ነገር ተገልጣለች። ነገር ግን ለመጀመሪያ ጊዜ ግን የተገለጠችው በቤተክርስቲያን እንደሆነ እንመለከታለን። ኤፌሶ ምዕራፍ 5 ቁጥር 30 አካባቢ ሲናገር ምንድነው የሚለው? ይህ ምስጢር ታላቅ ነው አለ። ይህንን እኔ ስለ ክርስቶስና ስለ ቤተክርስቲያን እላለሁ። ስለ ጋብቻ እየተናገረ ከመጣ በኋላ ለካ በጋብቻ ውስጥ እግዚአብሔር የልጁን የኢየሱስ ክርስቶስን ማንነትና ደግሞም የቅድስቲቱን ቤተክርስቲያን ማንነት እግዚአብሔር ማሳየት ፈልጓል። ስለዚህ እግዚአብሔር ጋብቻን ዲዛይን ሲያደርገው በአንድ ወንድና በአንድ ሴት ብቻ የሚቀር ጉዳይ ሳይሆን እግዚአብሔር የልጁን መልክ የሚገልጥበት ማንነት እንደሆነ ጭምር አቅርቦታል። ሌላው ጌታ ኢየሱስ ክርስቶስ ወደ ምድር ሲመጣ ለመጀመሪያ ጊዜ ምልክት ያደረገው ለመጀመሪያ ጊዜ ታምር ያደረገው የት ነው? ሰርግ ቤት ውስጥ ነው። ለምንድን ነው? እንደው ዝም ብሎ የሆነ ነገር ነው? ቀደም ብለናል። በእግዚአብሔር ቃል ውስጥ እያንዳንዱ ነገር ሲደረግ እግዚአብሔር ምክንያት አለው እና አሁንም እንደው ብዙ ነገሮችን ልንተነትንበት እንችላለን። ግን እንደው በቆሙ አንድ መረዳት የምንችለው ኢየሱስ የመጀመሪያው የሥራውን ሰርግ ቤት ሲያደርግ ለጋብቻ ያለውን የከበረ ማንነት ወይም ደግሞ እርሱን ወደ ጋብቻ ለጠራው ሰው ጣፋጭ ሕይወትን የሚሰጥ እንደሆነ እንመለከታለን። መጽሐፍ ቅዱስ ሲጠናቀቅ መጨረሻ ላይ ምንድነው የሚባለው? የቤተ ክርስቲያንና የክርስቶስን አብረን የምንካፈለው ደስታ፣ የሰማያዊው ደስታ በምንድነው በምሳሌነት የቀረበው? በሰርግ ነው በምሳሌነት የቀረበው። ራዕይ 19:7 ላይ የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን ሐሴት እናድርግ ነው። የመጨረሻው ምዕራፍ 22 ላይ ካየ መጽሐፉ ሲዘጋውም ምንድነው የሚለው? መንፈሱና ሙሽራይቱ ነው የሚለው። የምንጠብቅ ልክ በዛ በሰርግ ነው የተገለጠው። ያ የምናገኘው ደስታና ሐሴት ከእርሱ ጋር የምንካፈለው ሕይወት በሰርግ የተገለጠበት ሁኔታ እንዳለ እንመለከታልና እነዚህን ሁሉ ስንመለከት የመጽሐፍ ቅዱስ የመጀመሪያው ምዕራፍ ላይ ጋብቻ ታገኛለ። የመጽሐፍ ቅዱስ የመጨረሻው ምዕራፍ ላይ ጋብቻ እንመለከታለን እና እግዚአብሔር ሰፊ ስፍራ ለዚህ ግንኙነት ወይም ለዚህ ህብረት የሰጠው እንዳለ እንመለከታለን። ከዛ በተረፈ ደግሞ አንድ የታወጀ ትልቅ አዋጅ አለ ወይም ደግሞ ትልቅ ባነር ነው ምንለው፣ ትልቅ አርማ አለ። ያ ምንድነው? ዕብራውያን ምዕራፍ 13 ቁጥር 4 ላይ መጋባት በሁሉ ዘንድ ክቡር መኝታው ንጹህ ይሁን የሚል ይሄ ክርስቲያኖች በዘመናቸው ሁሉ
የምናውጀው መቼም የማይቀልብን ዓለም የፈለገውን ያቆሸሸችው ብትሄድ መቼም የማይቀልብን አንግበነው ልንዞር ወይንም ደግሞ በጣም ያወጅነው ልንቀጥል የምንችለው ነገር ቢኖር ምንድነው? መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን፣ ሴሰኞችና አመንዝራዎች ግን እግዚአብሔር ይፈርድባቸዋል የሚለውን ያኛውን ርኩሱን መንገድ እንደተቃወምን ጽድቁን መንገድ ደግሞ እያወጅን እንሄዳለን። የምናውጀው ታዲያ በአፍ ብቻ አይደለም፣ እያንዳንዳችን በምንመሰርተው ንጹህና ቅዱስ ጋብቻ ጭምር ነው። እግዚአብሔር ይመስገን። በጣም ስታብራራው ይገርመኝ ነበርና እግዚአብሔር ለመጋባት ወይም ለጋብቻ የሰጠው ክብር ምን ያክል ነው የሚለውን እንዲያው በአንድ ቃል እንኳን ለመጠቅለል በሞክር ሰውን እንፍጠር ነው አይደል ያለው እግዚአብሔር። ከዛ ሰው ብቻውን ይሆን ዘንድ መልካም አይደለም፣ ረዳት እንፍጠርለን። ሰውን የመፍጠር ያክል ዋጋ ተሰጥቶታል። የሚገርም ነው። እኔ እውነቱን ለመናገር አላየሁትም ነበር እስካሁን ድረስ። አሁን ስታነሳው ነው የገባኝና ሰውን የመፍጠር ያክል ሰማይ የተስማማበት ተቋም ነው። ሰውን የመፍጠር ያክል ዋጋ የተሰጠበት ነው። እግዚአብሔር ስብሰባ ያደረገበት ከዚህ የተነሳ ደግሞ ወደ ምድር ያወረደበት ሐሳቡን የተገበረበት ነውና ምን ያክል ትልቅ ነገር እንደሆነ እገነዘባለሁ። ራሱ ጌታ ኢየሱስም በምድር ላይ በሚያስተምርበት ጊዜ የተለያዩ ምሳሌዎችን በምንድነው በሰርግ ነው ሲሰጥ የነበረው አይደለ? በጣም በየወንጌላቱ የተሰጡ ምሳሌዎች ሰርግ ትልቅ ዋጋ ተሰጥቶታል ማለት ነው። እና የዚህን ያክል ትልቅ ክብር ያለው እንደሆነ እንገነዘባለን። ከዚህ ጋር ተያይዞ በሁለት ወይም በወንድና በሴት መካከል የሚደረግ ነው አይደለ? በተቃራኒ አሁን በዘመናችን ያለው ያው ይከበር እያልን ነው። አሁን ቢሆን መጋባት በሁሉ ዘንድ ክቡር ነው ስላለ ጋብቻ ይከበር። ሰዎች የሚሰጡትን ወይም እየተደረገ ያለው በዓለም ላይ በምድር ላይ እየተደረገ ያለው ነገር ትክክል አይደለም። ስለዚህ ጋብቻን የሰጠ እግዚአብሔር ከሆነ እኛ እግዚአብሔር በሰጠን እየተመራን ምንድነው ነው እያልን ያለ ነው ይከበር። እና ምን ለማለት ፈልጌ ነው? ጌታ ኢየሱስ ስለ ጋብቻ ወይም ስለ መጋባት ሲያስተምራቸው ደቀ መዛሙርቱን አንድ ጥያቄ ያነሱ። ማቴዎስ ምዕራፍ 19 ከቁጥር 10 ላይ ያለ ሐሳብ ነው። በቃ እንደዚህ ከሆነ ጉዳዩ መጋባት ቢቀርስ ምን አለበት ብለው የጋብቻን ትልቅነት ያዩበት መነጽር ትክክል አልነበረም። በቃ ይሄን ያክል ትልቅ ከሆነ እኛማ እንዴት አድርገን ልንችለው እንችላለን? በሰው ዘንድ ይሄ ነገር የሚቻል አይደለም። ምክንያቱም መለኮታዊ ነው፣ ሰማያዊ ነው። እግዚአብሔር ይሄን ያክል ዋጋ ሰጥቶታል። ከዚህ የተነሳ ሰው ባይገባ ነው ሊሻል የሚችለው፣ ቢቀር ይሻላል ብለው አነሱና እነዚህ ደቀ መዛሙርት ያነሱት ጥያቄ ትክክል ነው ወይ? እነዚህን እናንሳቸው። በጋብቻ ውስጥ ብዙ ጊዜ የሚነሱ ጥያቄዎች አንዱ ልክ እንዳልከው ነው፣ ቢቀርስ የሚል ነገር ይነሳልና ግን እዚህ ጋር ደቀ መዛሙርቱ ያነሱበት ምክንያት እንዲህ የሚያጨናንቅ ከሆነ ነው። እንዲህ የሚያጨናንቅ ከሆነ የግድ በቃ የፍቿን አሁን ቀድሞ ያው ሙሴ የፍቿን ጽፈት ሰጥቶ ይሸኛት የሚል ነገር ይፍታት የሚል ነገር ተጽፏል ነው። አሁን ግን አትችሉም፣ ምክንያቱም ከጥንት እንዲህ አልነበረም። እግዚአብሔር ለአንድ አዳም አንዲት ሴት ሲሰጥ በቃ በዛው እንዲጸኑ ነው። ስለዚህ በዝሙት ምክንያት ካልሆነ ሚስትን መፍታት አትችልም፣ ከፈታህም አመንዝራ ታደርጋታለህ፣ ደግሞም ኃጢአት ነው ብሎ ኢየሱስ አስቀመጠው። አሁን ይህንን ሲያስቀምጥ ምንድነው እነሱ የገባቸው እንግዲህ በዘመኑ ምን ያህል እንደተበላሸ ነው የምንመለከተው። ኢቭን የነሱም ዘመን ጭምር ማለት ነው። ለጋብቻ ክብር የሌለበት ዘመን ነበረ። ስለዚህ እንደዛማ ከሆነ እንዴ በቃ ችክ ብሎ በአንዲት ሴት ብቻ መቅረት ወይንም በአንድ ወንድ ብቻ መቅረት አማራጭ መፈለግ የለም የሚለው ነው። እና እንደዛማ ከሆነ ጋብቻ ቢቀር ይሻላል የሚል ሲሉ መቅረት የሚችለው ግን ለተሰጣቸው ብቻ ነው ብሎ ጌታ የገለጻቸው ሶስት አይነት ሰዎች አሉ። አንደኛ በእናቱ ማህፀን ሳለ ጃንደረባ የሆነ ይሄ ጃንደረባ ነው፣ ምንም ማድረግ አይችል፣ ተፈጥሮ ነው። አለማግባት ይችላል፣ ቢያገባም ጥቅም የለውም። ምክንያቱም ጋብቻ ከሚያሟላቸው መሰረታዊ ነገሮች መካከል ማሟላት ስለማይችል። ሁለተኛው ደግሞ ሰው የሰለባቸው አሉ። ይሄ ደግሞ ያው ይታወቅ ነው። በነገስታት ቤት ውስጥ ወይም በትልልቅ ጌቶች ቤት ውስጥ ያሉ ጃንደረቦች አሉ፣ ሚስቶቻቸውን የሚጠብቁ ወይም ደግሞ ለነሱ ለዘላለም ባሪያ ሆነው ይኖሩ አሉና እነዚህ በሰው የሚሰለቡ አሉ። በተለያየ ምክንያት ብቻ በሰው ይሰለባሉ።
እነዚህም ምንም ማድረግ አይችሉም። ተፈጥሮ ገድቧቸዋል፣ ወይም ደግሞ የሰው የሰራው ችግር ገድቧቸዋል። ሶስተኞቹ ግን እንደነ ጳውሎስ ያሉት ናቸው። ስለ መንግስተ ሰማያት ነው ራሳቸውን የሰለቡ። አሁን እነዚህ ማንም አላስገደዳቸውም፣ ተፈጥሮም አልነሳቸውም። ነገር ግን ማንነታቸውን ስለ መንግስተ ሰማያት ሲሉ ራሳቸውን ምን አደረጉ? ስልብ አደረጉና በቃ አላገባም፣ የእግዚአብሔር መንግስት እያስፋፋውና እየሰበኩኝ ለዚህም እየሰራሁኝ ዘመኔን ሙሉ በሌላ ነገር መያዝ አልፈልግም ብሎ የሚቀጥሉ እንመለከታለን። ስለዚህ እነዚህ እግዚአብሔር የበለጠ ክብር ይሰጣቸዋል። አሁን ጳውሎስ ልክ ምን ብለዋል? በጣም የሚጨናነቁትን አንደኛ ቆሮንቶስ ምዕራፍ 7 ቁጥር 8 ላይ ላላገቡት ለመበለቶች ግን እላለሁ እንደኔ ቢኖሩ ለእነርሱ መልካም ነው ብሎ ያስቀመጠው አለ። እንግዲህ በሌላ ቦታ መጋባት መልካም ነው ብሎታል፣ የተሻለ ነው ብሎታል ራሱ ጳውሎስም። ነገር ግን ለመበለቶች በይበልጥ ይሄ መበለት ሲል እዚህ ጋር ምንድነው ላላገቡና ለመበለቶች በይበልጥ ወንዶችም ሴቶችም ናቸው። እና እነዚህ ላላገቡ ምን መሆን ይችላሉ? እንደኔ መሆን ይችላሉ። በቃ ቀሪ ዘመናቸው ምናልባት ስፔሻሊ እድሜያቸውም አለፍ እያለ ከሆነ አንደኛ ጢሞቴዎስ ላይ ያለ አይደለ? እድሜዋ ከዚህ በላይ ከሆነ ይላል። ምናልባት ወንዱም እንደዛ ሊሆን ይችላል። እና ከሆነ ግን የእግዚአብሔርን ስራ እየሰሩ ቢኖሩ እመርጣለሁ የሚል ይሄንን ያስቀመጠበት ሁኔታ እንዳለ እንመለከታለን። ከዛ በተረፈ ግን አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 3 ጀምሮ እንዳለ ስንመለከት ምንድነው የሚለው? የተለያዩ ምክርና ሐዋርያው ቆነጃጅት ባል የሞተባቸው እንኳን ምንም ነገር ሳታገባ የቀረች ቆነጃጅት ወይም ሴት እህት አይደለችም፣ ያገባች እህት እንኳን ባሏ ከሞተባት ምንድነው ያለው? ቆነጃጅት እንዲያገቡ ልጆችንም እንዲወልዱ እመክራለሁ ነው። ስለዚህ የታዘዘው ትእዛዝ ምንድነው? ማግባትና ልጅ መውለድ ነው። እና ለምሳሌ አላገባም የሚል ሰው በቃ እንዳያገባ የሚያደርገው ነገር ከነዚህ ከሶስቱ አይወጣም። ወይ በተፈጥሮ ጃንደረባ ነኝ፣ ወይ ደግሞ በሰው ተሰልቤያለሁ፣ ወይ ጃንደረባ ተደርጌያለሁ። ሶስተኛው ደግሞ አይ ለመንግስተ ሰማያት። አሁን አንዳንድ ጊዜ ሰዎች አይ እኔ በቃ እንደ ጳውሎስ አይቻልም እንዴ ብለው ጥያቄ ያነሱናል። እስኪ ጳውሎስ ያህል ይሰራል? የጳውሎስ ያህል ሌትና ቀን ይጸልያል? የጳውሎስ ያህል ወደ ስፍራዎች ሁሉ እየሄደ ወንጌልን እየሰበከና እያገለገለ ነው ያለው? እነዚህ ነገሮች አብረው ሊነሱ የሚገባቸው ናቸው። ስለዚህ መጽሐፍ ቅዱስ ግን በጥቅሉ የሚናገረው ምንድነው? መጋባት ምንድነው? መልካም ነው ብሎ ነው። እንደውም የዝሙት ጠንቅም የተባለ ነገር አለ። እግዚአብሔር በጋብቻ ውስጥ የሰጠህን ይሄ እድሜ ሲደርስ የምትኖረው የምታገኘውን ጣፋጭ የግንኙነትን ህይወት ስታጣው ወደ ማመንዘር ትገባለህ ማለት ነው። እና እነዚህ ነገሮችን ሁሉ መጠበቅ አለባቸው። መክብብ ላይ በግልጽ አስቀምጠናል። መክብብ 4:9 ላይ ምንድነው የሚለው? አንድ ብቻ ከመሆን ሁለት መሆን ይሻላል። በቃ እግዚአብሔር በተደጋጋሚ ነው ይሻላል፣ እንደገና ደግሞ ፈቅዳለው እንዲህ የሚሉ ነገሮች አሉ። እና ቢወድቁ ሁለተኛው ያነሳዋል። አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው የለምና ወዮለት። ሳያገባ እድሜውን እያሳለፈ ያለ ሰው መጽሐፍ ቅዱስ የሚለው ምንድነው? ወዮለት ነው የሚለው። እና አሁን በጣም ቀለል እያላቸው ሰዎች ዘና እያሉ የሚኖሩ ሰዎች አሉ፣ አላማ ሳይኖራቸው። ወይ አላገባም ብሎ ይወስን መጀመሪያው ነው፣ ወይ ጃንደረባ ነኝ ብሎ ያውቀው። እንዴት ሰው በጣም በዋልፈሰስ ወይም ምንም እቅድ ሳይኖረው ሳይወስን ዝም ብሎ እንዴት ህይወት ይቀጥላል? እንዲህ አይነቱ ሰው መጽሐፍ ቅዱስ የሚለው ምንድነው? ወዮለት ነው። ቁጥር 11 ላይ እንደሚለው ሁለቱ በአንድነት ቢተኙ ይሞቃቸዋል። አየህ፣ ይሄ ብቻውን ይሆን ዘንድ መልካም አይደለም አይደል? አንድ ላይ ሲሆን ምን አለ? ምቾት አለ። ምንም ጥርጥር የለም። ጋብቻን ዓለም እንደምታናንቀው ማየት የለብንም። በዓለም ያሉ ብዙ የሚናገሩት ነገር አለ አይደለ? ብዙ የሚናገሩት በጣም አቅልለው የሚናገሩት ነገር አለ። አንድ ጓደኛቸው አግብቶ ከሌ ያገባ ሲባል የታባቱ ክፉ ሰው ነበረ ምናምን እያሉ ሁሉ የሚያወሩ ሰዎች አሉ። እና በጣም አስፈሪ ነው። እንደዛ አይደለም አማኝ ማየት ያለበት። አማኝ ከእግዚአብሔር ጋር ነው ማሰብ ያለበት። ከእግዚአብሔር ጋር ሲያስብ ግን በቃ ይሞቃል ነው፣ ይመቻል። እንደ ጌታ ፈቃድ ከሆነ
ከዓለም ይዘህ ከመጣ ወይም ደግሞ የማትመጣጠን ከሆነ ከስፍራ አንፃር ያ ሊያመጣ የሚችል ነገር አለ። ሌላ አንዱን ቢያሸንፈው በፊቱ ይቆማሉ፣ በሶስት የተገመደ ፈጥኖ አይበጠስም። አንዱን የሚለው ሌላው መጥቶ ይሄኛውን አንደኛውን ቢያሸንፈው ሁለት ከሆኑ ምን ይሆናሉ? የትኛውንም ችግር ተቋቁመው የመቆም አቅም አላቸው። ትክክለኛ የትዳር ህይወት ላይ ትክክለኛ ትዳር ደግሞ ምንድን ነው የሚለው በኋላ እንመለከትበታለን። ትክክለኛ ባል ምንድን ነው የሚለው። ስለዚህ ሲጠቀልለው ምን አለ? ሶስት የተገመደ አለው እናስቀመጠው። ባል አለ፣ ሚስት አለ፣ እግዚአብሔር አለ። ቅድም ያነሳነው ጥሩ ምሳሌ አለ። ሁለቱም ጅማሬ ላይ የፍጥረትም ጅማሬ የክርስትናም ጅማሬ ላይ ያሉትን ማየት እንችላለን። የፍጥረት ጅማሬ ላይ በአዳምና በሔዋን መካከል እግዚአብሔር ተገኘ ሲመሰርተው ማለት ነው። 3 የክርስትና ጅማሬ ላይ ደግሞ ሰርግ ቤት ተገኘና ኢየሱስ ሲገኝ በመካከላቸው ያ በቤታቸው ውስጥ የነበረው ኖርማል የነበረው ውሃ የሚለውን ነገር እንዴት እንዳጣፈጠው እንመለከታለንና የግድ መወሰን አለበት ነው የምለው። እኔ አንድ ሰው ምንም የሚከለክለው ነገር የለም፣ እግዚአብሔር ፈቅዶለታል። ግን እኔ ምንድነው አንዳንድ ሰው ሳይወስን ሄዶ ድንገት ሚነቃል አይደለ? ወይም ደግሞ እኔ አሁን ማግባት ፍላጎት የለኝም ረጋ ብዬ ነው ማገባው ይላል። አንዳንድ ሴቶች አሉ ገና ብዙ ማሳካው ነገር አለ፣ ብዙ ህልም አለኝ። ከዛስ መጨረሻ ላይ ምንድነው የሚሆነው? መጨረሻ ላይ እኮ ሄዳ የፈለገው ነገር ብትል የትዳር ያህል እርካታ የሚሰጣት ነገር አታገኝም። ስትነቃ የለም። ያኔ እድሜው አልፏል፣ ጊዜው አልፏል። እነዚህ ሰበሰበቻቸው ራይ አንደኛ ያለቻቸው አሳካቸዋለሁ ያለቻቸው ነገር ሁሉ ከተሰበሰቡ በኋላ ምንም ሆነው የሚገኙበት ሁኔታ አለና ወንዱም በዛው ልክ ነው። እንዲያው እዚህ ላይ ቢነሳ ብዬ የማስበው ይሄ ሞናስተሪያል ላይፍ የሚባለው ገዳማዊ ህይወት የሚባለው በተለይ ቀደም ብሎ የጀመረው በሀገራችንም ይታወቃል። ይሄን ከዚህ ጋር ይያያዛል፣ ከጳውሎስ አገልግሎት ጋር ይያያዛል። ልክ ጳውሎስ እኔ ዘመኔን ሁሉ ባገለግልሽ ያለኛል እንዳለው አንድ ገዳም ውስጥ ገብቶ መኖር ወይም በምንኩስና ህይወት ውስጥ ማሳለፍ በየትኛውም ሃይማኖት ውስጥ ያለ ነው። በነገራችን ላይ ስሙንና ሁኔታውን ይቀያየራል እንጂ ግዴታ በትራዲሽናል ሃይማኖት ብቻ ሳይሆን በየትኛውም ውስጥ አለ። በቃ እኔ አገልጋይ ነኝ ላገለግል ነው የምኖረው ብለው ግን የሚኖሩት በሰዎች መካከል ነው። አንዳንድ ጊዜ ይጠይቃሉ፣ አንዳንዴ ሊወድቁበትም ይችላሉ፣ አንዳንዴ የሆነ ነገር ይሆናሉ። ሌላ ጊዜ ለዛ የሚሆን አቅምም ሲያዳብሩ ታያቸዋለህ። ገብቷል አይደል? ገንዘብም ይሰበስባሉ። እየሰበሰቡ ይሄንን ነገር ላይ ደግሞ የለንበትም ይላሉ። እና ይሄንን ሁሉ ስትመለከት እንዴት ነው ማስታረቅ የሚቻለው? ከሶስቱ ውስጥ አልሆኑም። እንደ ጳውሎስም ሳይሆኑ ሲቀሩ እንደገና ደግሞ ጃንደረቦችም አይደሉም። ሲሳሳቱ ይደመጣል፣ ይታያል። ሐሜቱም አይጠፋም በየቦታው እና ይሄ ከመጽሐፍ ቅዱስ ጋራ መጽሐፍ ቅዱስን ይዘህ በሱ ተጠግተ እንደዚህ አይነት ወንጀል መፈጸም ጋብቻ ይከበር ያሰኛል አይደለ? እነዚህንም ሰዎች ብያስባለሁ እንደምጨምረው ካለ በዚህ ላይ ያው ይሄ ክርስትና ውስጥ ያስገባው ኖስቲዝም የሚባለው ትምህርት ወይንም ግኖስቲክ የሚባለው የስተት ትምህርት ነው። ከአንደኛው መቶ ክፍለ ዘመን መጨረሻ ሁለተኛው መቶ ክፍለ ዘመን ድረስ የነበሩ በጣም ቤተክርስቲያንን የመጀመሪያይቱ ቤተክርስቲያንን ያናወጠ የስተት ትምህርት ነውና የዚህ የስተት ትምህርት ትልቁ መገለጫ ምንድነው? ዕውቀታውያን ናቸው። ስጋ እየተጨቆነ ስጋ አቅሙን እያጣ ስጋ ፍላጎቱን እየነሳ ነው በሄደን ቁጥር ይሄ አእምሮአችን ብሩክ እየሆነ ዕውቀታችን እየሰፋ ይመጣል ተብሎ ያው ከህንድ ከፋርስ ከሩቅ ምስራቅ የተወጣጣ ከክርስትና ጋር አብሮ የተዳበለ መጥፎ ትምህርት ነው። ይሄ ትምህርት ለስጋ ይመቻል። ምንድነው የሚሆነው? አንተ ራስን ባስራፍክ ቁጥር ራስን በጨቆንክ ቁጥር ለእግዚአብሔር እንዳደርክ ሊመስልህ ይችላል። ነገር ግን ይሄ በጣም ስተት እንደሆነ ያው በኋላ ለቤተ ክርስቲያንም አሁን ድረስ የዘለቀ ጠንቅ ይዞ እንደመጣ እንመለከታለንና ለዚህ ነው ጢሞቴዎስ ላይ እንደውም አንዳንዶች መጋባትን ይከለክላሉ ተብሏል። ውሸተኛ አስተማሪዎችን መጋባትን ይከለክላሉ ነው። ይሄ ብቻ አይደለም፣ እግዚአብሔር ከፈጠረው መብል ሁሉ እንዲርቁ ያስተምራሉ ተብለዋል። ከፈጠረው መብል ሁሉ ትርቃለህ እና ይሄ ብቸኝነት መኖር የሚለው
ቀደም እንዳልከው ነው። በብዙ እምነቶች ውስጥ አለ። በይበልጥ የምስራቅ እምነቶች ላይም በዚህ በጣም ጎልቶ የሚታወቅ ነው። እንዲሁም ደግሞ በቀደሙ ይሄ ሃይማኖቶችም ላይ ሁሉም ላይ አለ። ነገር ግን መጽሐፍ ቅዱሳዊ መሰረት በፍጹም የለውም። ማለት አገልጋይ ነኝ ቀደም እንዳልነው እንደ ጳውሎስ እኔ ለዚህ ተሰጥቻለሁ ያለ ሰው ከሆነ ሊሆን ይችላል። ነገር ግን በአቋም ደረጃ እንደውም እኔ አንዳንዴ በጣም የሚገርመኝ ለምሳሌ መጽሐፍ ቅዱስ ስለ ሽማግሌዎች ምንድነው የሚለው? ሽማግሌ የቤተ ክርስቲያን ሽማግሌዎችን በተመለከተ ምንድነው የሚለው? የአንዲት ሚስት ባል ነው የሚለው። የራሱ ልጆች ያሉት ነው የሚለው። ቤተሰቡን የሚያስተዳድር ነው የሚለው። አንደኛ ጢሞቴዎስና ቲቶ ላይ ሄደን ስንመለከተው እና ቤተሰብ ያሉት የሚያስተዳድር የራሱን ቤት አስተዳድሮ ስለ ቤተክርስቲያን የሚጨነቅ ወይም በዛ ልክ ቤተክርስቲያንም የሚረዳና የሚያግዝ እንዲህ ሆኖ ነው የምንመለከተው እንጂ ኤጲስቆጶስ ወይንም ጳጳሳት ትዳር መያዝ የለባቸውም የሚል ነገር በመጽሐፍ ቅዱስ ውስጥ የለም። እንደውም መጽሐፍ ቅዱስ ያከበረው ይሄንን ነው እና እኔ አንዳንድ ጊዜ በጣም የከበረው ነገር እያለ በጣም ከመጽሐፍ ቅዱስ የተላቀቀውን ነገር ወይም መጽሐፍ ቅዱስ የነቀፈውን ነገር የተወውን ነገር ያንኑ ነገር ሰው ለመያዝ የሚያደርገው ጥረት እንዳለ እንመለከታለንና እግዚአብሔር በተፈጥሮ የሰጠው የከበረ ነገር ነው። በጣም ስፔሻል ከሆነ ኬዝ በቀር ከዚህ ውጪ መሆን አይቻልም እና ብዙዎች ይሄንንም በማድረጋቸው አረፉ ወይ ተጠቀሙ ወይ የሚለው በጣም ብዙ ምስቅልቅል ነው ይዞ የመጣው የማስበው። እውነት ነው። ይሄ እንዳለ አንዳንድ ሰዎች እንደሚያስፈልጋቸው ራሱ አያውቁ ብዬ አስባለሁ። በቃ ዝም ብለው የሚኖሩ አሉ አይደለ? በቃ ይሰራሉ፣ ይደክማሉ፣ ደክመው ውለው ማታ መተው ይተኛሉ፣ ጠዋት ተነስተው ይሄዳሉ። የለም ትዝ የሚላቸው የሆነ ልጅ ህፃን ሲያዩ ነው። አትወልድም እንዴ? ለምንድነው አልወለድሽም እስካሁን ድረስ? ያኔ ነው ትዝ የሚነቁት ማለት ነው። በሌላ መልኩ ትዳር መያዝ በማይገባቸው ሰዓት ቀድሞም ሊሆን ይችላል፣ ሰዓቱም ሊሆን ይችላል፣ እድሜውም ሊሆን ይችላል፣ ኢኮኖሚካልም ሊሆን ይችላል። እንዲያው ከዚህ ጋር ተያይዞ የሚነሳው ጥያቄ ምንድነው? ትዳር እንደሚያስፈልገው ወይም ደግሞ ማግባት ያለበትን ጊዜ እንዴት ነው ሊያውቅ የሚችለው? እንደሚያስፈልገው ማወቅ የሚችልበት ሁኔታ አለ፣ ምልክት አለ። ከዛ አስተነስቶ ልክ ሲገባው ነው መወሰን ያለበት። መቼ ነው መወሰን ያለበት ለማግባት? በቃ ዛሬ መወሰን አለብኝ የሚለው በየትኛው ቅጽበት ነው? በየትኛው ሰዓት ላይ ነው? ምን ሲይዝ ነው? ምን ሲሰበስብ ነው? እኔ ሐሳቡ መቼም ማሰብ ይችላል ነው ማለት አእምሮ መንቃት ከጀመረበት በህይወቱ መወሰን ከጀመረበት ክርስቶስን እንደ ግል አዳኙ አድርጎ መቀበል ሲጀምር እኮ ሙሉ ኃላፊነት እየወሰደ ነው። ይሄ ልጅ ሰው እየሆነ ነው ወይም ሙሉ ማንነት እየያዘ ነው እና ከዛን ጊዜ ጀምሮ ወንዱም ሴቷም ይሄን ማሰብ መብት አላቸው። ይሄ ድንገት የሚነቁት ሰዎች ግን በጣም አደገኛ ነው ለነሱ። ያለ ጊዜም የሚነቁት አደገኛ ነው። አንዳንድ ልጆች አሉ አይደለ ገና ተማሪ እያሉ ገና በጣም ይሄ እንደውም አንዳንዴ ኤሌመንተሪ ጭምር ላይ ወደዚህ ላይፍ የሚጀምሩ ሰዎች አሉና ይሄ ብስለት የሌለው ነው የሚሆነው። በጣም ውድቀቱም ብዙ ነው። ከዛ ለብዙ ርኩሰት ነው የሚዳረገው። ምክንያቱም አንድ ወንድ በህይወቱ ሊያውቃት የሚገባው አንዲት ሴት ነች። ይሄ በጣም የተባረከው በቃ ጋብቻ የሚጣፍጠው ከዚህ ነው የሚጀምረው። አንዲት ሴት በህይወቷ ለአንድ ወንድ ነው መሆን ያለባት። በቃ ለአንድ ወንድ፣ ከዛ ውጪ ልትሆን አይገባትም። ይሄ ነው እያጣፈጠው የሚመጣው እና ይሄ እርሊ የሚጀመር ቀድሞ የሚጀመር ነገር ግን ለብዙ ንክኪ ሊዳርግ ስለሚችል ከዚህ መቆጠብ ያስፈልጋል። ሁለተኛው ደግሞ እንዝላል ነው የምላቸው እንደዚህ አይነት ሰዎች ምንም ግድ የሌላቸው በቃ ሴፍ ነው ያላቸው ላይፍ ወይም እኔ ራስ ወዳድም እላቸዋለሁ እንደዚህ አይነት ሰዎች የሆነ ሰው ሼር እንዲያረጋቸው የማይፈልጉ በጣም ከባድ ነው። ግን ሼር የምታረገው ሰው እኮ ማግኘት ማለት በጣም እድል ነው። የሆነ ነገር ትንሽም ነገር እኮ ባለ ትዳር ስትሆን ትንሽም ነገር ገዝተህ ቤት ውስጥ ከቤተሰብ ጋር አብረህ ታወራዋለህ። የሆነ ችግር ሲገጥም ከቤተሰብ ጋር ትነጋገራለህ፣ ደስታህ ትነጋገራለህ፣ ሐዘንህ ትጨዋወታለህ። በቃ ወደ ቤትህ ስትሄድ አንዳች ያንተን ነገር የሚካፈልህ ሰው አለ። ኔጌቲቭ ነገር መካፈልህ እኮ ካንተ የሚወስድ ብቻ አይደለም፣ ለአንተ ትልቅ ነገር ይሰጣል። አሁን ብዙ ጊዜ ስለ ልጆች እንናገራለን። ልጅ መውለድ በጣም ከባድ ነው የሚመስለው፣ ግን ልጅ በመውለድ ውስጥ ደግሞ የሚተረፈው ትርፍ ግን በጣም እጅግ ብዙ ነው እና
መንካት አለበት። አንድ ሰው በነቃ ጊዜ ወይም ቅድም እንዳለው ጌታን ወደ መቀበል ደረጃ በደረሰ ጊዜ ከዛን ጀምሮ ማሰብ አለበት፣ መንቃት አለበት፣ ያስፈልገኛል ማለት አለበት፣ መጸለይ መቻል አለበት። ብዙ ጊዜ ስለ ትዳር መጸለይ ማለት ትዳርን አሁን መግባት አድርገው የሚቆጥሩት ሰዎች አሉ። መግባት አይደለም። ምንም አንድ ሰው ገና ከወጣትነቱ ጀምሮ ስለ ትዳር እየጸለየ እንደውም የህሊና ዝግጅት አለው ማለት ነው። ይሄንን እያደረገ መሄድ ይችላልና ይሄንን በሚያደርግበት ጊዜ ልክ ሲነቃ ምን ማድረግ አለበት? ማግባት የሚገባው እድሜ እንደደረሰ ያውቃል። ማግባት የሚገባው እድሜ መጽሐፍ ቅዱስ አስቀምጦናል። ማግባት በሚገባው እድሜ ምንድነው ያግባ ብሎ ጳውሎስ አስቀምጦልናል። ይሄ ማግባት የሚገባው እድሜ ምንድነው ስንል ማቹርድ የሆነበት ሰዓት ነው። በይበልጥ ወንድ ልጅ ሲያገባ ለዛች ለሚያገባት ሴት ጥላ ነው የሚሆነው። ብዙ ጊዜ አለ አይደለ? ከአባቷ የአባቷን እጅ ለቃ ነው የሱን እጅ የምትይዘው። ልክ በአባቷ ቦታ ሆኖ ነው እሷን ከበር የሚያረጋት፣ እሷን የሚጋርዳት፣ የሚጠብቃት፣ ከማንኛውም ነገር የሚያድናት፣ የሚመራት፣ የሚረዳት። ስለዚህ ማቹርድ ወይንም ደግሞ በሰል ያለ መሆን አለበት ብዬ አስባለሁ። ገና ከልጅነት ያልወጣ የላቀማ አዳም ያልደረሰ የሚባል ሰው አለ አይደለ? ከልጅነት ያልወጣ ባለትዳር ሆነው ብዙ ጊዜ በሚስቶቻቸው ብቻ ካልሆነ መንቀሳቀስ የማይችሉ አሉ። አሁን ይሄ ምናልባት በጣም በቃ ለሚስቱ ጋራ በጣም ፍቅር አለው ሊባል ይችላል። ጠንካራ ካልሆነ ይልቅ ለሷ ሸክም ነው የሚሆንባት። ስለዚህ ጠንካራ መሆን አለበት። ይሄ ብቻ አይደለም። ኢኮኖሚካል ደግሞ ቤቱን ሰፖርት ማድረግ ያለበት ወንድ ነው መጽሐፍ ቅዱስ የሚነግረን። ምክንያቱም አቅራቢ ነው ወንድ አይደለ? ፕሮቫይደር ነው የሚባለው። እንዲሁም ደግሞ በመጽሐፍ ቅዱስ ውስጥም ይመግበዋል፣ ይንከባከበዋል የተባለው እሱ ነው። እርሻ ላይ የሚገኙት እነማን ናቸው? እነዚሁ ናቸው እርሻ ላይ ሲገኙ የምንመለከተው እንጂ ወንዶቹ ናቸው የበለጠ ቤተሰቡን ለመመገብ ሲጥሩ የምንመለከተውና አንድ ያው በክርስቶስና በቤተ ክርስቲያን ነው ምሳሌነቱ ያለው በባልና በሚስትና ልክ በዚህ ልክ ስንመለከተው አንድ የትዳር መጀመር እንዳለበት የሚያስብ ሰው የመጀመሪያ ቤተሰቡን መመገብ የሚያስችል አቅም እንዳለው እሷ ኢኮኖሚ ላይ ሳይሆን መመስረት ያለበት እሱ ላይ ነው መመስረት ያለበት። የእሷ ስራ እንደውም መጽሐፍ ቅዱስ ኦኬ ነው መስራትና መለወጥ ሁለቱ አብረው መንቀሳቀስ ችግር የለውም። ግን የእሷ ስራ እንደውም የበለጠ መጽሐፍ ቅዱስ የሚያስቀምጠው ቤት ውስጥ ነው፣ ልጆቿ ላይ ነው። የእሷ ስራ የበለጠ ቤቷን መንከባከብ ላይ ነው። ምሳሌ 31 ላይ እንመለከተዋለን ወደፊትና እዛ ላይ ነው የሚያተኩረው። የእሱ ስራ ግን መስክ ላይ ነው እና ለቤቱ የሚያስፈልገውን ይዞ መምጣት ላይ ነው። ስለዚህ በዚህ ሁሉ ዝግጁ መሆን እንዳለበት በሞራልም ኢኮኖሚካልም ዝግጁ ግዴታ ወንድ ግዴታ መሆን መሸከም በሚችልበት ደረጃ ላይ ሲደርስ መጠየቅ ይችላል። ኦኬ ይሄንን ሁሉ አከናወነ፣ ነቃ እንበለው፣ አሰበ፣ ፈለገ። እዚህ በኋላ ማድረግ የሚችለው ማንን ልጠይቅ ነው አይደለ? ያው የሚጠይቀው በሴትና በወንድ መካከል ስለሆነ ቢያንስ 50% ቀንሶለታል። ሴት ነው የሚጠይቀው አይደለ? ነገር ግን አሁን አንዳንድ ሰዎች በየሚዲያውም ስትሰማ የት ተገናኛችሁ ሲባል አንዳንዶቹ ታክሲ ላይ፣ አንዳንዶቹ ባስ ላይ፣ አንዳንዶቹ ካፌ ላይ፣ ሌሎች ትምህርት ቤት የሆነ የማይጠራ ቦታ አለ ብዬ አላሰብም። ከተከታተል ነው ማለት ነው። በብዙ ቦታ ይገናኛል ሰው። ግን እውነቱን ለመናገር አንድ ሰው የትዳር አጋሩን የት ነው ማግኘት የሚገባው? የት ነው መፈለግ ያለበት? አንድ ወጣት ሚስት ማግኘት አለብኝ ብሎ ሲያስብ የት መሄድ አለበት? የት መጠየቅ አለበት? የት አካባቢው ነው የሱ ቦታ? ኤሪያ መለየት አለበት አይደለ? መቼም እኔ እዚህ ተነስቼ ለምሳሌ ሚስት ልፈልግ ብዬ ቦሌ መሄድ የለብኝ። ስለዚህ ትዳር እስከሆነ ድረስ የትዳር አጋሩ የት ነው መፈለግ ያለባቸው ሚለውን ብናነሳ በጣም ትልቅ ነገር ነው ብዬ አስባለሁ።